በጣም ይቅርታ ነው ፈልጌሽ እዚህ ድረስ ስላለፋውሽ። ችግር የለውም እዚሁ አቅራቢያ ስለነበርኩ። ስለመጣሽ አመሰግናለሁ። ምንም አይደል። ግን ለምን ነበር ይፈልግሽኝ? እኔማ ስለዛ ልጅ ልጠይቅሽ ነበር። ስለይቱ? ይሄ ማን ነው ባለፈው ከናንተ ጋር መጥቶ የነበረው ልጅ? ኦኬ ስፒድ ነው? አዎ ስለሱ ልጠይቅሽ ነበር። ምን ሆኖ ነው ደግሞ እሱ? አይ ምንም አይደለም። ግን ልጁን በደንብ ታውቁታላችሁ? ጽዮንነቷን ነው እንጂ ማሆን ታሽቻለሽ። ምን አልሽ? የኒና ዘመድ ነው። ምንድን ነው የሚሰራው? አላውቅም። ቅድም በሪ ላይ ያገኘሁት። የት በር? እዚህ አንቺ ጋር? አዎ በዚህ ሳልፍ ሰላም ልበልሽ ብዬ ነው አለ። አዎ ስፒድ ይንቀለቀላል፣ ለዛ ነው። መንቀልቀሉን ባልወደውም ቀልቤ ግን አላመነው። እንዴት? አላውቅም። ስለሱ ግን በደንብ ማወቅ ፈልጋለሁ። ስለዚህ ከኔ ይልቅ ኒናን ጠይቂያት። እሺ በቃ አሁን ወደዛ ትሄጃለሽ? አዎ አብረን መሄድ እንችላለን። እሺ በቃ ወይ ፀሐዩ በረድ ይበልና አብረን እንሄዳለን። እሺ አንተ መጣው ብለህ በዛው ትቀራለህ እንዴ? በእናትህ የሆነ ነገር እኮ ገጥሞኝ ነው። እኔማ እኮ ዝም ብዬ ወጣሁ። እንዴ ለምን? እኔ እኮ ቤት ነኝ ገና። እንዴ እና እንሄዳለን ብለህ ቀርተህ ባልሆነ ምን? እንዴ አለምዬ እኮ። አለምዬ ምን ሆነች? ምን ትኩስ ወጥ እኮ በእናትህ እጇን አቃጠላትና። ወይኔ እና ቆይ ተጎዳች? አረ ፈጣሪ ረድቷታል። በእናትህ በጣም ደህና ናት። እሺ አሁን እንዴት ናት? ሐኪም ቤት ሄደች? አዎ አባ ወስዷት እኛም ቤት እንሄድ ነው። ናውማ ምን ሆነ ነው? እንዴ አትነግረኝም? አብረን እንሄድ ነበር። ደንግጬ ስለነበር ምንም አላሰብኩም። እና አሁን የት ነህ? አሁንማ አምሩዬ ላስገባ ወደ ቤት ገባሁ። እና ታዲያ እንሄድም? አይ እንሄዳለን እንጂ ግን ትንሽ ጠብቀኝ። ችግር የለውም በቃ እሺ፣ ካፌ እጠብቅሃለሁ። እሺ ኪራ። ምንድነው ከመንገድ ገብቼ እስከማርፍ ድረስ አላስጠብቅ ያልከኝ? ያው ያለሁበትን ሁኔታ ታውቃለህ። እሺ ምን ልርዳ? ያው ያለችበትን ቦታ የሚያውቅ ሰው እኮ አገኘሁ። እና ሂድና ጠይቅ። እኔ ጋር ምን ትሰራለህ? ጽናት ናት። የቷ? የኔ ጽናት? አዎ በመንደራችን እንደሱ ያለ ስም ያለው የለም። እንደው ተሳስተ ነው እንጂ ጽናት አታውቅም። አዎ እኔ ብጠይቃት አትነግረኝም። አንተ ጠይቃት። ሚስቴን ይቅርታ ብዬ ልመልሳት። ጽናት ቤት በኩል ሄዳ ነው የምታውቀው ስለ ብርቄ። እንደው በእኔ ሆንብህ ግድ የለም ጠይቃት። እንዴ ቆይ እንዴት? እንደውም የሰማችሁ ከሰው ሰውን አይቀርም ከዴቭ ጋር ሲያወሩ ሰምቻለሁ። ጽናቴ በምንም መንገድ ልታውቃት ትችልም። እንደው በዚህ ዕድሜ ትዳር ፈትቼ አያምርብኝም። አንተ አባቷ ነህ። እስኪ እንደው ጠይቃት። ግን የግድ ጠይቅልኝ ካልከኝ እጠይቅልሃለሁ። እሺ በቃ መልሱን መጥቼ ጠይቃለሁ። እንዳልዋ ነው። እንዴት ነው ጽናቴ ይህንን የምታውቀው? መቼ ነው ይሄ ሰው እንደው ከቤተሰባችን ላይ የሚያርፈው? ሜሪት ፕሮፐርቲስ በሪል ስቴት አዲስ ነገር ሊያሳየን መጥቻለሁ እያለን ነው። ቤትን ቦታ ይወስነዋል የሚለን ሜሪት በአዲሲቷ ፒያሳ አይን በሆነ ስፍራ ባለ 17 ፎቅ ሁለገብ ዘመናዊ እጅግ የተዋበ ህንፃ በፍጥነት እያስገነባ ነው። አራዳ ፓርክን ከፊቱ ወዳጅነት ፓርክን ከበስተኋላ ያደረገው አፓርትመንታችን የቤትና ቤተሰብን ሙሉ ፍላጎት ጠንቅቆ ያሟላ ነው። የፈለጉትን የማያጡበት ገበያ ማዕከል፣ ደህንነቱ የተጠበቀ ፓርኪንግ፣ የስፖርት ማዘውተሪያ ከመዝናኛ ስፍራ ጋር በውስጡና በዙሪያው እንደ ልብ ነው። 4000 ካሬ ላይ በተንጣለለው ህንፃ ባለ 1 መኝታ ከ49 ካሬ ጀምሮ ባለ 2 መኝታ 95 ካሬ እንዲሁም ባለ 3 መኝታ 130 ካሬ ጀምሮ ያገኛሉ። ዘመናዊ አፓርትመንቶች በካሬ ከ90 ሺህ ብር ጀምሮ ለአጭር ጊዜ ለሽያጭ አቅርበናል። ፈጠን ይበሉ። ባለ 1 መኝታ ከ4 ሚሊዮን 400 ሺህ ብር ጀምሮ ከ440 ሺህ ብር ቅድመ ክፍያ ጋር ብቻ 70 በመቶ ክፍያ ለሚፈጽሙ ደንበኞች የ30 በመቶ አስደሳች ቅናሽ አድርገናል። ሜሪት ፕሮፐርቲስ። ኒና ብርቅዬ ነይ ቁጭ በይ።
ጌታው እኮ መውጣቱን አይቼን የመጣሁት። አረ ሄደ እንዴ? አሁን ወጣ። እሰይ እንዴ ነፍሴን አሳቀቃት እኮ። ምንድን ነው የሚልሽ? ባክሽ ያሰብነው ነገር አይሆንም። ምኑ? መቋጨቱ ነው። ለምን? ህይወትሽን ነው የምቋጨው በቤቴ ዋሃል። መጀመሪያ ጌታውን እናውራው ብዬሻል ነበር። ኧረ አላልሽኝም? ብትይኝም ደግሞ እሱ ካለው ለእሱ በነፃ እንሰራለታለን የተባባልነው። ኒናሙስ አሁን ገና ዋሸሽ። ተይም ባክሽ በቃ ብርቄ፣ እኔ ለራሴ ድክም ብሎኛል። ምን ነው? ምን ሆንሽ? ሊመታኝ ነበር እኮ አምልጫው ነው። እስኪ አፈር ሁኝ በይኝ። ሲሚንቶ ሙኝ ባክሽ ከፈለግሽ። እኔ ለራሴ ከሱ ስሸሽ አንገቴ ሳይቀጭ አይቀርም። ይኸው እያመመኝ ነው። ወይ ካልሆነ ልሽሽ እንዴ? አረ ወጌሻ ምንሽ እና ገጠር እኮ ሁለገብ አድርጎ ነው ያሳደገን። እሺ አሁን ምንድን ነው የምናደርገው? በቃ እንግዲህ ካልሆነ ደግሞ ሌላ ስራ መፍጠር ነው። ለምን ሰው ቤት አትገቢም? ደግሞ እሱ ምንድን ነው እንዴ? እንዲሁም አሪፍ ሀሳብ አመጣው። ማለት ይኸውልሽ አሁን ምልሽን ዝም ብለሽ ስሚ። እነሱ ሾፌላ መቼም እኔ በማየት ማም ደስ ያለሽ አይመስለኝም። ለእሷ እኮ እንዲህ ነው የሚቀያይራት። ኧረ ተው እንዳፈታት። ለምን ነው የምታፈለው? ትሞክረዋ። ንዴቴን እሷ ላይ ነው የማወርደው። ያኔ ይገባታል። ፍታት። ስፒዷ አይ ከባለፈው ስህተቷ በደንብ ተምራለች ማለት ነው። ስለዚህ ምንም አትልም። አንተን ማውራቱ አስፈላጊ መስሎ ስላልታየኝ ነው። ማልሽ አልሰማኝም መሰለኝ። እንደገምለት። ቆይ ግን አንቺ ጥጋዎች መቼ ነው ይበርደልሽ? ነግሬ ነበር እኮ ልጅቷ ምንም የምትሰማ ሰው አይደለች። ይሄንንም ከተረዳችሁኝ ትልቅ ነገር ነው። እሺ ለማንኛውም ዞኮዋ ውሃ ነገር ምናምን አምጣላት። ቢያንስ ንዴቷን በደንብ አድርጋ ታበርድበት። አልቋል እንዴ? በቃ እሺ መጣ። አዩ የት ሄደ ነው? የትም እዚሁ ነበርኩኝ። እነ ናሆሚ እኮ መተው አጡ። አዎ እነሱ መምጣታቸውን ሳቅ እኮ ነው ወጣ ብዬ የመጣሁት። ስራ ነው? አይ ቀጠሮ ነበረኝ። ከማን ጋር? ከሰኔት ጋር። አንተ ያችን እንደ እንጨት የደረቀች ሴት ምን ልትላት ቀጠርካት? አይ ምን እንደው ከተግባባን ብዬ ነበረ። አይ አሁን ከሷ ጋር እንዴት ነው የምትግባቡት? እነሱ እኮ ሲጀመር ከዘራቸው ሰው ማክበር የሚባል ነገር አልፈጠረባቸውም። መረኖች ናቸው። አለምዬ ደግሞ ንግግርሽ እኮ በጣም ያማል። ይሄንን ወሬ ብላ ነገረችህ? እንዴት አትነግረኝም? አለምዬ በተናገርሻት ነገር በጣም ተከፍታለች። ምንም ቢሆን ግን ያልተሳሳትኩ ልክ ነኝ። ሁለታችሁም ረጋ ብሎ ማሰቡ ተስኗችሁ ነው እንጂ እዚህ ንግግር ላይ አደርሱም ነበር እኮ። አዩ ስላላያት እኮ ነው። ሌላው ቢቀር በእድሜ ልታከብረኝ ይገባ ነበር። እሺ በቃ አሁን እሱን ተይው። ይልቅ እጅሽ እንዴት ሆነ? አሁን መለብለቡን ትቶኛል። ዋናው እሱ ነው። እንደውም አለምዬ በቃ እንውጣና እራት ውጪ ጋብዝሻለሁ። እሺ ተነሻ እንሂድ አይሻል? እሺ እንዴት ነህ? ሰላም ነው? እንዴት ነህ? አለን ቀር መስከት እንዴ ብርቄን የት እንዳለች ሰማሁ። እናንተ ሰዎች ተውኑ እንጂ ልታሳብዱ ነው እንዴ? በቃ ካናታችን ላይ ውረዱ። እንዴ ቆይ አንተ ምንድን ነው የሚያበሳጭህ? እና ያኛው እዛ ሲጨቀጨቀኝ ቆየ። የእናንተ ብርቄ እኛ ጋር ምን ታረጋለች? ምን ታረግልናለች? እንዴ ተረጋጋ እንጂ። አልረጋጋም። በቃ እናንተ ተስማሙና እዛው ፈልጓት። እንዴ በቃ የኛም ቤተሰብ ተውት ጦሰኞች። እንዴ እንዴት ነው ቆይ በጅምላ መሳደብ?
እና እኛ ምን እናርጋችሁ? ህይወታችንን እኮ ሰላም አሳጣችሁን እንዴ! ተውን እንጂ። አሁን ገና ሳልጠይቅ እንደዚህ ያዙ ይልቀቁኝ ምን አመጣው? ሲጀመር አንተም የአባብ ጓደኛም ሰው ጋር የምትመላለሱት የሆነ ነገር ስትፈልጉ እንደሆነ ማንም ያውቃል። ቆይ እንዴ አንተ አባት አሉንም እንዴ? እንዴት ነው የምትናገረው? በቃ ጽናትንም ተዋት እንዴ! ልጃችሁ ትሆናለች እኮ ለምን አተዋትም? እናት ኑራ ማን ያዛት? እንጨት ላይ እንደተጠመጠመ ዘንዶ ለዋ ላይ ተጠምጥማችሁ ሰላሟን አትንሷት። በቃ ተዋት እንዴ! እንዴት ነው እንደዚህ የሚያንጣጣው? እንዴ በዛብህ እውነቱን ነው እንዴ? ምንድን ነው እንደዚህ የሚያደርጋቸው? እንዴ ብርቄ እንዴት ነሽ? ደህና ነኝ። ምን የለችም እንዴ? አለች። እና እንዴት አንቺን አስከፈተችሽ? አይ ይሄን ቀላሉን ነገር ላግዛት ብዬ እኮ ነው። ምን ነው እሷም ካንቺ ጋር ናት? አዎ። ምን ነው? አይ ምንም። ምን ነው ችግር አለ እንዴ? ኧረ የለም እናቴ፣ እንደው እሷም ልታስቋጭ ከመጣሽ ብዬ ነው። ምንድን ነው ማስቋጭው? አይ አንድ እንዲሁ ትንሽዬ ስራ ጀምሬ ነበርና እሱም እንዲሁ ባጭር ተቋጨ። ምን ጀምራችሁ ነው? እሱም ወደ ውስጥ ገብተን ብናወራ ይሻላል። አሁን ንግባ። እኔም ሊና ነው ላወራት የምፈልገው። እሺ እናቴ። እሺ ደርባባ ግቡ። ሄደብኝ በእናትሽ። እንዴ እማ ምን ሆነሽ? ምንም። እንደዚህ ደብረሽ እያየሁ ምንም አልሆንኩም ትይኛለሽ እንዴ? ምንድን ነው የተፈጠረው? እኔ እንጃ ጭንቅላቴ ሊፈነዳ ነው። በማዬ ጉዳይ ነው? በሷ ብቻ አይደለም፣ ሰኔ የት እንዳለች አለማወቃችን፣ የጽዮን መታሰብ፣ የማዬ እንደዚህ ነው ብቻ ሁሉም ነገር። እናቴ ይገባኛል እኮ ግን ደግሞ በቃ ራስሽ እንድታስጨንቂ አልፈልግም። ምን ማድረግ ነው ያለብን? ነገሩ እኮ እየከረረ ነው። ያለንበት ነገር በጣም ከባድ ነው፣ ግን ደግሞ በቃ ጠንከር እንድትይልኝ ነው የምፈልገው። እኔም እኮ ሞከርኩ ግን አቃተኝ። ልጅ ናት፣ የፈለገው ነገር ይምጣ፣ እንድትታመም እንድትጨነቂ አልፈቅድም። ሰኒ በጣም ናፍቃኛለች። እኔ የሆነ ነገር ሰውን እኮ ሩጣ ነው የሚደርስል፣ ለእሷ ግን ምንም ነገር ማድረግ አልቻልኩም። እማ እንደዚህ እያልሽ ራስሽን አትውቀሽ እንጂ። ምንም ቢፈጠር አጠገቤ ነበረች፣ አሁን ግን የለችም። ይገባኛል፣ ግን ደግሞ በቃ በእናትሽ አትጨናነቂ። ስሚ በቃ ልቅርና አብረን ነው አለ። አይ እንደዛ አይሆንም፣ ሂድ። ለምን? ችግር የለም እኮ በቃ ይረዳኛል፣ እነግረዋለሁ። እዚህም ነው። ኧረ እንደዛ አይሆንም፣ ሂድ። ኪራን አታስጠብቀው። ደብሮሽ እኮ የሚያዳብሩኝ ነው። እሺ በቃ ቶሎ ነው የምመለሶሽ። እሺ እንደውም እስከዛ እኔ እተኛለሁ። በቃ እኔ ውስጥ ላስተኛሽ። አይ እዚህ እተኛለሁ፣ የሚለበስ አምጣልኝ። እሺ ናት የመጣው። እናቴ መልሳለች። ቶሎ ቻው፣ ሰላም ነው። ቻው። እንዴ አባ መታል እንዴ? አዎ። የት ሄደውንሽ ነው? የትም፣ እዚሁ ነበርኩ። እኔማ ቆየሁ እኮ ከመጣሁ። እሺ በቃ አሁን ቡና ላፍላ፣ ምግብም ላቅርብ። ጽናቴ እማወራሽ ነገር አለኝ። ምን ነው አባ? በሰላም ነው? አዎ ሰላም ነው ልጅ። እሺ ምንድን ነው? እንደው ስለ ብርቄ። ወይ አባ አንተንም ጠየቀ? አዎ ከመንገድ አግኝቼው አብረን ነው ቤት የገባ ነው። ቆይ ለምንድን ነው እነሱ ቤተሰቦች እኛን የማይተውን እንዴ? ሁሌም የሆነ ነገር ከተፈጠረ እኛን ሳያስገቡን አይሆንላቸውም። ጽናት ታውቃለች፣ ጠይቃት ብሎ አለኝ በዛብህ። እኔ ምን አውቃለሁ አባ? ገና ለገና እኮ ብርቄ ስል ሰምቶ ነው። አይ እኔማ አታውቅም ብዬዋለሁ። ታዩ ባክሽ፣ የራሱ ጉዳይ። እሺ አባ። እስኪ መጣሁ፣ አቀራርቢ ቡናውን። ወዴት ነህ? እዚሁ ግቢ ውስጥ ነኝ። እሺ አይኔና በሄድሽበት ሁሉ ችግር የማያጣሽ ልጅ። ያው አሁንም አባን ዋሸሁት። ታዲያ ምን ማድረግ ነበረብኝ? በቃ ልሄድ ነው እያልከኝ ነው?
አው ግዴታ መሄድ አለብኝ። ቅዱስ እኮ ነው የላከኝ። አልሄድም አትለውም ነበር? ያምሻል እንዴ? ከፈለሽ አብረን እንሂድ። ቆይ የት ነው የምትሄደው? ቅድሚያ ኪራ ቤት ነው የምሄደው። የቀረችው ፀጉሬ ላስነቅል? ሚላት ምር እኔ ያለው ማንም አይነካሽ። አይ ተው አንተ ሂድና ና። እኔ እኮ ብቻሽን እንዳትሆኝ እንዳይደብርሽ ብዬ እኮ ነው። ችግር የለውም እስከምትመጣ ቤኒ ጋር ሄዳለሁ። ማን ነው ደግሞ አይቤኒ? ቆይ አሳይ። አያምርም? ምንድነው ተግጦ ያለቀ አጥንት የመሰለ ልጅ ምን ነው የሚያምር? ዝበል እባክህ ያምራል። እስቲ በደንብ እንዴ ሚላት ምሽ አንቺ አታውቂም ማለት ነው። ስሚ ወንድ ልጅ እኮ ከዝንጀሮ መለስ ካለ በቂ ነው ይባላል። ከዚህ እኮ ዝንጀሮ ነው መለስ የሚለው። ወይ አንተ እንደው ማካበር ትወዳለህ? እስቲ በእናትህ ያምራል። የምር አይንሽን መታየት አለብሽ። እውነትህን ነው። ይሄ መጋዝ የመሰለ ልጅ በጣም ነው የሚያስጠላው። ዝበል እባክህ በጣም ነው የሚያምረው። አው ግድ የለም አንቺም እንግዲህ ቆንጆዬሽ ጋር ሂጂ። አይን ደግሞ ቆንጆዬ ጋር ሄዳለሁ። ደግሞ ያንተ ቆንጆ የትኛዋ ናት? ኒናዬ ናታ። ያቺ ናት ያንተ ቆንጆ? ሰላም ወይ ትመጣት የለ ኒና። እሺ አሁን እኔ ምን ማድረግ እችላለሁ አትበይ እንዴ ጽናት። ቆይ አታሳዝንሽም እንዴ? አንቺ ልጅ ይኸውልሽ አታስጩኝ። እሺ ምን ላርጋት? ይኸውልሽ ቀጥ ብለሽ አሳፍረሽ ላኪያት። እንዴ ይገላታል እኮ ጽናት። እንዴ እና እኔ ምን አገባኝ እንዴ? ቤተሰቤን ሰላም አትንሽ እንጂ አንቺ ልጅ። አሁን እኮ ስራ እያፈላለገች ነው ልትገባ። አንቺ ልጅ ይኸውልሽ እኔ ጦስ አልፈልግም። ይሄ ነገር እኮ ዞሮ ዞሮኛው ላይ መምጣቱ አይቀርም። እሺ ግን እንደ ሴተኛ ካልተባበርን ከባድ እኮ ነው ጽዬ። እና ሴትነትሽ አሁን ነው ትዝ ያለሽ? ያውም እዚህ ላይ አይደል? እኔማ እኮ ጎሽ ኒናዬ ጎበዝ ትሉኛላችሁ ብዬ ነበር እኮ። አንቺ ሲጀመር ጭንቅላትሽ ልክ ማሰብ አቁሟል እንዴ ጽናት። በቃ በጣም ተናገርሽኝ እኮ። እንደው አሁን በአካል ባገኝሽ ቅጥቅጥ ነበር ማለት። ቆይ እስኪ እደውልልሻለሁ። አንቺ ተስማምቶሻል እናቴ አይደል? አንቺ ስጋ ላይ ስጋ ትጨምሪያለሽ፣ እኔ ደግሞ ስጋት ላይ ስጋ ትጨምራለሁ። እሺ እኔ የምልሽ በሰላም ነው የፈለግሽኝ? ስለ ስፒድ ልጠይቅሽ ነበር። ከዛ በፊት ግን ስለ ሰኒ ሰምቼ በጣም አዝኛለሁ። ኪራ እኮ ገና አሁን ነው የሚነግረኝ። ግድ የለም እስኪ አሁን ንገሪኝ ስለ ዘመድሽ። ማን ነው ዘመዴ? ስፒድ። ኧረ እዛው ከመሰሎቹ ጋር ይዛመድ እንዴ? እዛ ሰይጣን ከሚቀናበት ሰውዬ ጋር እኔ አልዛመድም። አልገባኝም። ምን ማለት ነው ዘመዴ አይደለም? አይ ያው ማለቴ የሩቅ ዘመድ ስለሆነ ብዬ ነው። እርግጠኛ ነሽ? አዎ። ወይ ደግሞ ዲኤንኤ እናሰራ ነገር። ኒና እውነቱን ንገሪኝ። አንቺ ነገሮች እንደሚያመልጡሽ አውቃለሁ። ኧረ እኔ ምንም አላመለጠኝም። ኒና ከዚህ ጋር የሚያገናኘው ነገር አለ ከሆነ ንገሪኝ እያልኩሽ ነው። ምንም የለም አልኩሽ እኮ። እየለመንኩሽ ነው። እህቴ 3 ሳምንት ሊሞላት ነው። ኦ ሴትዮ ምንም የለም በቃ እኔን አታጨናንቂኝ እንዴ። እኔ ለራሴ መኖር እፈልጋለሁ። እኔም እኮ እየለመንኩሽ ያለሁት እህቴ እንድትኖርልኝ ነው። እሺ በቃ እነግርሻለሁ፣ ግን እዚህ አይደለም። አንቺ ብቻ ንገሪኝ እንጂ የትም ይሁን ይመችኛል። ግን እኔ እዚህ ውስጥ ምንም ያገባኝ ነገር የለም። እንድታምኚኝ እፈልጋለሁ። እኔ ስለ እህቴ ብቻ ነው የሚያገባኝ። ቃል እገባልሻለሁ። ምን ሆነ ነው እናት? ይሁን ሰዓት አስቀምጠኛለህ ብቻ ነው። ምሩን እያረጋጋኋት ነበር እኮ ለዛ ነው። ምን ነው? ምን ተፈጠረ? ምን እባክህ፣ የተፈጠረው ነገር በጣም አስጨንቋታል። እንዴት አትጨነቅ በእናትህ። እኔ እኮ እስካሁን ለጽናት አልነገርኳትም። አረ እንዳትነግራት፣ ይኸውልህ ትጨናነቃለች። ምንም የተለየ የምትፈጥረው ነገር የለም። እሱስ ልክ ነህ። ነገሩ እኮ በቃ ግራ የገባው ነገር ነው በጣም እንጂ። ፖሊሶቹ በቃ ምንም አልፈጠሩም አይደል? አዎ ምንም ነገር የለም። ጽዮን ግን ምንም እንደሌለባት አረጋገጥኩ። ይኸውልህ እሷ እንደማትኖርበት ከመጀመሪያውም እርግጠኛ ነበርኩኝ። ግን ናማ የሆነ የምታውቀው ነገር ቢኖር ትናገር ነበር። እሱስ ልክ ነህ። እናም በቃ ተነስ እንሂዳ። የት? ቆየት ነው እንዳለ ስትለኝ ነበረው። ቀለኛ ሰዓቱን አይቷል እንዴ? አረ ተዘግቷል እኮ ለካ ሰዓት ነው። ቀላል ይባል። በቃ እንግዲህ እዚሁ አዝገን እንገባለን። እኛ ነው ማለት ነው። እንዴት ነው ከተማው ለመድሽው? አዎ ምንም አይደል፣ እየለመድኩት። ምን ነው ደበረሽ እንዴ? አረ እንዲሁ ተቀምጦ መዋሉ ግን እንዲሁ ትንሽ ይደብራል። እሱ ሲከብዳል አይደል? አዎ እንዲሁ ስራ ቢጤም እንደው ልንጀምር ነበር።
ምን አይነት ስራ? እንዲሁ ነጠላ መቋጨት እንጀምር ነበር፣ ጌቶች ከለከለን። ጌቶች? ማን ነው ጌቶች? ኪራን ነው። ኪራን ነው ጌቶች ነው የምትይው? እንዴ ታዲያስ እንዴ የቤቱ ባለቤት አይደል እንዴ? አይ ቢሆንም እዚህ ከተማ እንደዚህ አይነት ነገር የለም። ኪራ እያልሽ ጥሪ። ይህን የሚያክል ያለው ይህን የሚያክል ቤት ያለው ሰው እንዲህ ባለጠጋ ሰው እንዴት ብዬ በስሙ ልጥራው? ችግር የለውም ኪራ እያልሽ ጥሪ። አይ እንግዲህ ካላችሁ አቀለው ሙሉ እኮ ነው እንደው እናንተ። አይዞሽ። እሺ አሁን ብቻችንን ምርጧ ማንም የለም። ማንም ቢመጣ ከኔ ያስጥልሽ። ቆይ መፈራ ነው እንዴ የሚመስል? አዎ በደንብ አድርገሽ ነው የምትፈሪ። ለምን ተስፋ ቆርጥ? አውቃለሁ እንደዚህ ቅብጥ ያደረገች ጆከር ነው። አሁን ደግሞ ጆከር የለም። በደንብ ሳሰቃይሽ ያኔ ሳትወጂ በግድ ትናገሪያታለሽ። ቆይ ጆከር የሌለው እሱ አይደለም የሚሄደው፣ አንቺ ነሽ የምትሄጂው። የት ነው የሚሄደው? አዲሱ ቤትሽ። እዛ ደግሞ ከኔ የዋሰ ጨካኝና ጭራቂ የሆነ ሰው ይጠብቅሻል። እንደዚህማ አታደርግም። ሳደርገው ያኔ በደንብ አድርገሽ ታምኛለሽ። ለማንኛውም ማታ መጥቼ እወስድሻለሁ እላለሁ። ይህ ሰውዬ ሊገለኝ ነው እንዴ? እረስቼው ደግሞ ሳልነግርሽ ያለሽን ቀን በደንብ አድርገሽ አጣጥሚያትን። ውይ እማዬ ቀሰቀስኩሽ እንዴ? ሳይሽ እኮ አላስችልም። መጣ እንዴ? መሸብርና እኮ ሳኔ ደመጣን። በእናትሽ በቃ ገብተን እንተኛ። ቆይ የሚበላ ግን በልተሻል? አይ አልበላሁም። ቅድም እንደተኛሁ አልተነሳሁም። በቃ ይኸውልሽ ትናንትና የገዛሁልሽ አትክልት አለ አይደል? እሱን ቆራርጬ እንበላለን። እሺ ግን እኔ መተኛት ነው ያማረኝ። በቃ ችግር የለም። ይኸውልሽ እኔ እስከምሰራ እረፍት አድርጊ፣ ከዛ በልተን ገብተን እንተኛለን። እሺ መጣሁ። እሺ እንዴ ወዴት ነሽ ነው? አይ መጣሁ። እኔ ወደ ቤት ልሄድ ነው እኮ። አልቆይም መጣሁ። አንቺ እንደዚህ ብለሽ ከሄድሽ በዛው ነው ቅልጥ የምትይው። ወይኔ ሰፈር ውስጥ ነው የመጣው ኒና። እኔ ግን ልሄድ ነው። በቃ ብርቅ ያለሽ ከሷ ጋር ተጫወቱ። ግን ቆይ ራኪ ብሳ አሁን ወጣች። ኒና ግን ብትቆይ እውነት ወደ ቤት ሄዳለሁ። አልቆይም በቃ መጣሁ። በዚህ ብላ ከሄድሽ ደግሞ በዛው ነው ቅልጥ የምትለው። እኔ የምልህ አዩ፣ አሁን የምግብ የሚበቃችሁ ይመስላል እንዴ? በጣም በቂ ነው። አይ ምንም ቢሆን ግን እንደ ቤት አይሆንም። እና እሰራለሁ ብለሽ እጅሽን አቃጠልሽው። ትደግሚው አሁን? እሱ እኮ ነው የያዘኝ። በይ ነገርኩሽ፣ በጣም በቂ ነው አልኩሽ። እንሂድ። ወይ ካልሆነ ከቤት እንጀራ ይዤ ልምጣ እንዴ? አረ በፈጠረሽ አንቺ ሴት፣ 11 ሰዓት ከሆነ እኮ ይዘጋል። እሺ በቃ ካልክ እንሂድ። ወይ እንዴ አዩ፣ የጽዮን ስልክ። ሄሎ ጽዮንዬ፣ ኧረ እባክሽ ለቀቁሽ? ወዴት? ወደ ቤት? እሺ እሺ እሺ። ምንድን ነው? ኧረ መንገድ ላይ ነን አለምዬ። እኔ ደግሞ ደስታ ላይ ነኝ። ምንድን ነው? ጽዮንን ለቀቋት። እስቲ ሙት በይኝ። ሙት? እንኳን ደስ ያለሽ አለምዬ። በአምላክ አዩዬ። እና አሁን በቃ ወደ ቤት እንመለስ? አዎ ቤቱ ሞቅ ሞቅ አድርጌ ልጠብቃት እንጂ ምን ነካ? በይ እንሂድ። እሺ ቀስ በይ ደግሞ። ምንድነው? ለምንድነው ቆይ እዚህ ማትነግሪኝ?
እንዴ እንደዚህ በቀላሉ የሚነገር ነገር አይደለም። ለህይወት የሚያሰጋ ነገር እኮ ነው። እንዴ ምንድነው እያስጨነቅሽኝ? ቆይ ሰኒ የሆነችው ነገር አለ? ይኸውልሽ እህትሽ ከማይሆን ሰው ጋር ሳትጋጭ አልቀረችም። ከማን ጋር? ይኸውልሽ ብታይ። እንዴት ናችሁ እርድናዎቼ? አንዴ እያወራ ነው ተሄደለ። ይናይማ ለዘመዷ የምትደብቀው ነገር አንዳችም ነገር የለም አይደል እንዴ? ማውራት ትችላለች ነው ይስ ነው። ዛሬ እንዴት ደስ እንዳለኝ! እንዴት ደስ አለኝ! ያው አንቺ ከሄድሽ ጀምሮ እንቅልፍ የሚባል ነገር ተኝታ አታውቅም። አይ አለምዬ ያሳቢ ካላንቺ ማን አለኝ እንዴ? ካላንቺ ማን አለኝ? ይኸውልህ በገዛ ሜዳ መከዳት ማለት ይሄ ካላንቺ ማን አለኝ አላለችው እንዴ? ናሆምዬ አንተ እኮ ብትታሰርም ወንድ ነህ። ይኸውልህ እንግዲህ ይሄ ጾታችን ምን ያህል በደል እንደሚያደርስብን ተመልከት። ቀለ ብትታሰርስ አለችው ምን ላምጣልሽ? ምንም ማጣጣቢያ ማላምጣ እኮ ነው የምጣልሽ አለው ታዲያ ራሴ ነው እንዳትነሽ ያመጣልሽ። እኔ ራሱ ይገርምሻል አለምዬ እርጉዝ ሆና እንዲህ ነበር የምንከባከባት። ባንተ ወጣነው እንደዚህ የሚንከባከብ የናሆምዬ ጥሩ ነገር ሁሉ በቃ ባንተ ነው የወጣው አይደል? አያዩ እናሳ በቃ እኔ ደክሞኛል ላርፍ ልበል። ሁለተኛ ተጨም ክፍል ይዘሽልኝ ነይ። አይ ለነገሩ ታዩ ይቅርብኝ። ተመስገን አምላኬ ለቤት ያበቃልኝ። ተመስገን። ምን ለማድረግ እየሞከርሽ ነበር? ምን አልኩ? ምን ልትያት ነበር? ትሰማኛለህ? እኔ አንተ ሚስጥር ከዚህ በኋላ መያዝ አልፈልግም። ሁሉንም ነገር ነው የምናገረው። እስኪ አርጊውና አንገትሽን በጥሽ ነው የምጥልሽ። በጥሰዋ የትኛው የሚያጓጓ ህይወቴ ነው እባክህ? ቆይ አንተ ይህን ያህል ወንድምህ ላይ እንዴት ትጨክናለህ? ትሰሚያለሽ? ቀስ ብለሽ አውሪ፣ ሰው እንዳይሰማ። እንዲያውም ይስማ፣ እኔም ነፃነቴን አገኛለሁ። ሁሉም ይስሙ። ይኸውልሽ በጣም እየተፈታተንሽ ነው። እኔ ደግሞ እንደዚህ ደስ አይለኝም። ቆይ ሰኒ አንተ ጋር ናት? ምን እሺ ነው አንቺ የምታወሪው? ቆይ ሰኒ እኔ ምን ታደርግልኛለች? ቀሽም በእርግጠኝነት አንተ ጋር ናት። እስከ ዛሬ ራሱ ዝም ማለቴ በጣም እየቆጨኝ ነው። ምንድነው የምትጨቃጨቁት? አይ ዝም ብለን ነው። አይ ዝም ብለንማ አይደለም። ለማንኛውም ኪራ ሲመጣ እናወራለን። ያው እኛን ታውቂያት የለም ትንሽ ነገር ነው የሚያናለት። ለዛ ነው ፊት የምትለው። ኒና እንኳን በቀላሉ በትንሽ ነገር የምትናደድ አይደለችም። ምን ተፈጥሮ ነው? ትንሽ ያለመግባባት ነው ተፈጥሮ። አያሳስብም፣ እኔ በፒስ አወራታለሁ። ምን ቢላት ነው ኒና ይሄን ነገር ናደዳት? ለዚህ ማተናደ ጥያት አልሄደም። ማሚ በቃ እኔ ልጅ ነው የሚጠብቀኝ። ሂጂ በቃ የኔ ልጅ። እቃውን አጣጥቤዋለሁ። ተባረኪ። እንዴ ምን ነው ፈገግ አልሽ? አሜን ነው የሚባለው። ደስ ብሎኝ እኮ ነው። ዝም ብሎ ደስ ማለት አለ እንዴ? እንደዚህ ከመረቅሽኝ እኮ ቆይሽ። እኔ ማመስገንና መመረቅ ስለምወድ ነው። እሺ በቃ ማሚ የኔ ልጅ እጅሽን ጨርሰው ይማርሽ። አሜን። ሂጂ በቃ አታቁሚያቸው። ኪራዬም አለ መሰለኝ። ኪራ መጣ? አዎ ሰላም ብሎ ነው የሄደው። እሺ በቃ ደህና ይሁን። እሺ ምን ዋጋ አለው? አንቺ እኮ መልካም ልጅ ነበርሽ። ግን በዛብህ ደህና ዋልክ? አንተ በዛብህ የአርባ ሰው ዋስ ሰው ግምት ዘራፍ ዘራፋካጅ ዘራፍ ምን ዋጋ አለው በባዶ ሜዳ መፎከር? አንተ ኖርሃል እንዴ? ምንድን ነው እንደዚህ ያስተክዝ? ሰው ሰላም ሲልህ አሰማም? ምንም ያስተክሰኝ ነገር ይጠፋል ብለህ ነው? እና በዚህ ልክ ራስን እስኪያመልጥህ እና የአንተ የቤተሰብ ጣጣ እየተከታተለኝ ሰላም ይነሳኝ። ዶሮ ብታልም ጥሬዋን አሉ። ምንም ብትል ምንም ከኔ ቤተሰብ አትወጣም።
እኔማ ንቄው ትቼው ነበረ። እናንተ እየተከታተላችሁ አላስተኛ አላችሁኝ እንጂ። በል እኔ ሰላምታ ነው እንጂ እንደዚህ እንደምትደነፋ ባውቅማ አላናግርህም ነበር። እና እኔ እጅህን ጎትቼ ነው ያስገደልኩ? በል ደህናውን። ይኸው ካሁን በኋላ እኔ ትዕግስቴን ጨርሻለሁ። የማታውቁትን በዛብህን ነው የማሳያችሁ። እንግዲህ እናያለን። መፎከርና መሆን ይለያያል። አረ ነው። እሺ ጠብቅ። ለማንኛውም ደህናውን። ይኸው ሚስቴ ካልመጣች የምንላቀቅ መስሏል። የራሱ ጋር እጁን ዘርግቶ ብሎ ካልወሰዳት በስተቀር ብርቂ እሺ የምትል። ስለዚህ እኔ ከእነርሱ ራስ አልወርድም። አይ ብርቄ፣ አንተ ነው ጎተራ የሚያክል ሰውዬ መጥቶልሻል ያለችኝ። አይ ናቲ፣ ምን ነው ዝም አልክ? ቆይ የምለው ኒና፣ እንዴት መታታላችሁ? ለዛውም ለሁለት። ማንን ነው? እንቡጥዬ ነው። እና ታዲያ ምን እናርጋት እንዴ? እሷ ሲያላቅማ ምን አንጠራራት? ምን አሞጣ ዝም አትልም? ከዛ መታናት በቃ። ቆይ እንቡጥዬ እኮ ይሄን ያክል የምታወራው ነገር እኮ ይሄን ያክል አያስከፋም። ዝም ብላ ነው የምታወራው። ኡፍ በቃ አትጨቃጨቀኝ ናቲ። ይልቅ አሁን ብርቄ ላሳይክ። ብርቄ! አቤት። ነይ ይሄ ጎተራ የሚያክል ሰው ያልሽውን ልጅ ላስተዋውቅሽ። እሺ፣ ብርቄ እባላለሁ። ብርቄ ነሽ ለማቆለሽ ነው። ቁጭ። እሺ። ለምን መታችኋት? ባለፈው የመታሻት የእሱ ጓደኛ ነች። እንዷ ፈርሶን ተናድጄ ነኝ እና ያረኩት። እንዱ ይቅር በለኝ ጌታዬ። አረ ብርቅዬ ደግሞ አረቴ አትሳቀቂ። እንደው ኒና የልጆቼ አባት ውሽማ ስትለኝ እንዱ ተበሳጭቼ ነው፣ ተሳሳትኩኝ። እውነት ምን ኒና ባል ሊኖራት? ምን ያስቃል? አይ ምንም። እንደው አንቺን የሚያገባሽን ወንድ እንደው ሳስበው አስብኩት። እንደው አይሆንም። እና ታዲያ ብታስበውስ ምንድነው ይሄን ያህል ያሳቀ ነገር? እንደው ዝም እያስቤው እኮ ነው። አስቤው ጠዋት ከእንቅልፉ ሲነቃ ይሄን ፊት ሲያይ፣ ከዛ ደግሞ ይሄን ሽቦ ጸጉሮች ደግሞ እዛ የምትሰሪው ምግብ ውስጥ ገብቶ ያን ምግብ በልቶ ልጁ በንጋታው ይሞታል። እጭ ዝም በል ወደዛ። እኔ ኒናን ተስሎ እንኳን አያገኘኝም። እሺ። አዎ እንዴ ኒና እኮ ወርቅ ናት። አረ ስንት ካራት ነች? ለምን አንሸጣትም? ዝም በል ወደዛ። ወደል ኩንታል። ይኸው አንቺ ጫካ የመሰልሽ ሴትዮ አርፈሽ ተቀመጪ እንዳንጣላ። ቆይ ምን ልትሆን ነው? ይኸውልሽ እኔ እንደምጥዬ ዝም አልልሽም። እዛ ላም ስደበድቢ እነሱ ዝም አሉሽና ላሞቹ እኔ እንደነሱ እንዳደረለው ምሽ አሳይሻለሁ። እና እኔ ዝም የምልህ ይመስልሃል? ግድ የለም እኔና አንቺ ብቻችንን እናወራለን። ጀርት ሰላም ያረቂ። ኒናዬ፣ ወይ ብርቅዬ፣ እንደው ይሄ ሰውዬ እንደምን ሆኖ ነው እንደዚህ የሰፋው? የሰፋው አባቱ ያወረሱትን በሬ ከነነፍሱ ጦ ነው አሉ። ወይ በሬውን ከነነፍሱ? ወይ አቤት የሰው ጭካኔ! አቤት የሰው ጭካኔ! ወይ እኔ የምልሽ ብርቄ፣ ወይ አይገርምሽም? ግን ምኑ? ያቺ ናታ ናቲን መላኳ። እኔማ ስሜን ካጠፋችሁ አይቀር ምን እንደማረጋት እኔ አውቃለሁ። ቆይ እሰራላታለሁ። ውድ ናውማ ምን ነው ምሩኮ ቆየች። ምን እባክህ፣ ወይ ከማዘር ጋር እያወራች ነው የሚሆነው። በቃ ወይ ካልሆነ እኔ ልሂድ። እኔ የምለው ቆየት ለሚሄድ ነው እንደዚህ የተቻኮልከው? ደላላው ጋር ነዋ። በቃ አንተ ልጅ እሱን ነገር ወሰንክ? አዎ ናውማ፣ ይኸውልህ አሁን ሁሉንም ጥጉን አስይዟለሁ። ከዛ ይኸውልህ ከጽናት ጋር ተጋብቼ መኖር። እሱማ ይገባኛል እኮ፣ ግን ደግሞ በኢሳት ሰራተኛ መቅጠር ጥሩ ሀሳብ አይመስለኝም። ናውማ፣ አንደኛ ነገር የሰርጉን ስራ ታግዘናለች። ሁለተኛ ነገር ደግሞ ይኸውልህ ጽናቴ ከዚህ በኋላ የቤት እመቤት እንድትሆን አልፈልግም። ወጥታ ስራ እንድትሰራ እፈልጋለሁ። እና ቆይ ደላላው ሰው አግኝቻለሁ አለ? ምን የደላላን ነገር አትሆነው፣ ምንም ሳይኖረው አለኝ ነው የሚል። እሺ በቃ ወይ ምሩ ትምጣና እሷን አድርሰናት በዛው እንሄዳለን። አረ ምንም ችግር የለውም፣ ምን እሄዳለሁ። እንደውም ይኸው መጣች። ቆየባችሁ አይደል? አረ ብዙም አይደል፣ 1-2-3 ሰዓት። ከወላ ጣጥብላት ብዬ እኮ ነው። አንዴ ቆይ ምን ቦታሽ ነው አንቺ የምታጥቢው? ጽዮን አልነበረችም እንዴ ይቺ ምሳቃ ፊት?
እሷማ እረፍት ታርግ ብዬ ነው። በቃ ሂዳ በቃ እንጣስ ወይ የምርጢላ አሎ አባቢ እንዴት ነሽ? አሎ ያው ታውቂያለሽ ጆከር ምን ያህል እንደምወደው ታውቂያለሽ። ግን መጀመሪያው እንደዚህ ስራ እንደማይመጥና እንደማይሆን ማወቅና በደንብ መገንዘብ ነበረብኝ። ያው እኔማ በቃ የሆነች ነገር ከኔ ጋር ተፍተፍ ብሎ ህይወቱን ካለበት መንገድ ይቀይራል ብዬ አስቤለት ነበር። ይህ ማሰቤ ደግሞ በቃ እሱ አልጣሙ ታውቂያለሽ። በቃ ስራው ይልቅና የሆነ ተፍተፍ ብዬው ነገር አቀብለዋለሁ። አብሽር አባቴ። ለማንኛውም አንቺ ስፋቱን በደንብ አድርገሽ አዘጋጅልኝ። ማታ ከሰታለሁ። አብሽር አባቴ፣ ይመችሽ። ፊትሽ ላይ በጣም ብዙ ነገር አየሁ። መሸበር፣ መደንገጥ፣ የወደፊት ህይወትሽ ምናምን ሲያሳስብሽ ምናምን አየሁ። አንተን መቼም አልፈራም። እሺ። እና እግርና እጅሽ እየተንቀጠቀጠ ነው። ለምንድን ነው? አየሽ ምርጢላ፣ እኔ ሰላማዊ ሰው ለመሆን ብዙ ጊዜ ሞክሬያለሁ። አንቺ ግን ሊገባሽ አልቻለም። ስለዚህ ካሁን በኋላ ሌላውን ማንነቴ እንድጠቀም እገደዳለሁ። ምንም አታመጣም ወይ? ይሄን ያህል የፈራሽኝ? የሌለን ያሳዘንሽኝ የምር። እንዴ መታል እንዴ? አዎ መጥቻለሁ። ማታ ያልመጣሁት እኮ የማየው ነገር ስለሆነ ዛሬ ማታ ላይ እችላለሁ። ናሮፒ ሳያሳስብሽ በቃ ለማንኛውም የንጉሱ እሺ። ፈዋ ግን እኮ መጥቷል። እናትፈውሽ አይብራብ ሊዋክሽ ባይሆን ፊላ ላይ በደንብ አድርገህ መግብልኝ። ፌዝሽ አብሽር። ቤቶች፣ አረ ቤቶች፣ ሰው የለም እንዴ? አንተ ነህ እንዴ? ወይ ጉድ! አይ ጽናቴ፣ በቃ በልጅነትሽ ይሄ ጋሼ የምትዩ ነገር ተይ ብዬሽ አርገሽም ያው አልተዋልሽ አይደለ? እና አክብሬ ስጠራህ እኮ አትጥሪኝ አልከኝ። ያኔ ነዋ። አሁንማ እኮ ሸመገልኩ፣ 2 ፀጉር አበቀልኩ። እንዲው ምን አይነት ጀግና ልጅ ወለደ መሰለሽ አሰግድ። ሁሉ ነገርሽ እኮ እሱን ነው። ሳቅሽ የተቆጠበ፣ ንግግርሽ ራሱ ቁጥብ። የሚገርም እኮ ነው። ስለ ውዳሴው አመሰግናለሁ። እንዴ መቼ ጀመርኩና ነው አመሰግናለሁ የምትይኝ? ምኑን ያልጀመርከው? ውዳሴውና የኛ ሙሽራ። አቶ ተሰማ እባክህ ምን እንደፈለክ ንገረኝ። እኔ የጣድኩት ነገር አለ። አቤት 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 አቤት! እና ይሄ ውበት፣ ይሄ ወዝ ከጭስ እየወጣ ነው። አዎ ምን ነው ትላንት ስታጣጥለው አልነበር? ደግሞ ዛሬ ምን ተገኘ? ምን ነው እንዴ? አንቺ ባትነግሪንም ልታገቢ እንደሆነ እኮ ከዳር ዳር ሰምተናል። ስለዚህ በደንብ ባላወቅከው ነገር ላይ ዝርዝር መረጃ አትስጥ። ተይ እንጂ እንዴ፣ ቀዝቀዝ በይ። አራስ ነብር አትሁኚ። አንተ ስራ የለህም መሰለኝ። እንዴ ቆይ ቆይ አንዴ ስሞትልሽ። እሺ ምንድን ነው የምትናገር? ከሆነ ተናገር። እሺ አሁን ስለ ብርቄ እኔ ስለ እሷ ምንም የማውቀው ነገር የለም። እንዴ እናንተ ሰዎች ተውኝ እንጂ። ምን አይነቷ ናት? ይሄን ያህል ለስልሽላት እንኳን ስብር አትልም። ምን አይነት ድንጋይ ልብ ነው ያላት? ሰው ጤፉ